የአሜሪካና የኢራን ግንኙነት አሁን የደረሰበት ደረጃ በቀላሉ የሁለት ሀገራት ፍጥጫ ብቻ ሳይሆን አዲሱ የዓለም ስርዓት እንዴት እየተቀረጸ እንደሆነ የሚያሳይ መስታወት ነው። ዶናልድ ትራምፕ በፑቲን በኩል የከፈቱት የሚስጥራዊ የዲፕሎማሲ መስመር በዋሽንግተን የውጭ ጉዳይ ፖሊሲ ላይ የተፈጠረውን ከፍተኛ መደናገጥ የሚያሳይ ነው። ትራምፕ የኢራንን የኒኩሌር ፕሮግራምና የክልል ተጽዕኖ ለመግታት ከሩሲያ ጋር አዲስ ስምምነት ለመፍጠር ቢሞክሩም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አቋም ግን ፍጹም ግልጽ ነው። ኢራን በአሜሪካ ከፍተኛ ግፊት ስል ተንበርክካ የምትፈራ ሳይሆን ይልቁንም በሩሲያና በቻይና የጀርባ ድጋፍ አማካኝነት ለረጅም ጊዜ የዘለቀ የኢኮኖሚና ወታደራዊ መቋቋም ታክቲክን እየተገበረች ነው። ይህ የጂኦፖለቲካዊ ጨዋታ አደገኝነት የሚመጣው ዋሽንግተን ማዕቀቦችን እንደ ፖለቲካዊ መሳሪያ ስትጠቀምበት፣ ኢራን ደግሞ ለዚህ ሁሉ መልስ የሆርሙዝ የባህር በርን እንደ የጦርነት ካርድ በመጠቀሟ ነው። አሁን ጥያቄው የድርድር በእርግጥ ለሰላም የሚከፈት በር ነው ወይስ ዋሽንግተን የኢራንን ወታደራዊ አቅም ለመገምገምና ለማጥናት የተጠቀመችበት ስውር የኢንተለጀንስ ወጥመድ ነው የሚለው ነው። የዓለም ሀያላን ሀገራት የሚያደርጉት የድብቅ ዲፕሎማሲ በመካከለኛው ምስራቅ ውስጥ ያለውን የኃይል ሚዛን እንደ ቅጠል ሊያረግፈው የሚችል እጅግ ስስና አደገኛ ምዕራፍ ነው። በሆርሙዝ የባህረ ሰላጤ ውስጥ እየታየ ያለው የወታደራዊ እንቅስቃሴ የ21ኛው ክፍለ ዘመን የሽምቅ ውጊያ አዲስ ምሳሌ ነው። የአሜሪካ የባህር ኃይል በዓለም ላይ የበላይነት ቢኖረውም ኢራን የነደፈችው የስዋርም ታክቲክ ወይም የጀልባዎች መንጋ ጥቃት የአሜሪካን ግዙፍ የጦር መርከቦች የመከላከል አቅም በእጅጉ ፈትኗል። ፔንታጎን ይህንን ስልት ሲመለከት የሚያስበው ስለ ቴክኖሎጂ ማሸነፍ ብቻ አይደለም። ይልቁንም በትንሽ ጀልባዎች የሚደርስ የመብረቅ ጥቃት የአሜሪካን የጦር መርከቦች እንዴት ወደ የሚንቀሳቀስ የሬሳ ሳጥን ሊቀይራቸው እንደሚችል የሚጠቁም አስፈሪ የጦርነት ስሌት ነው። ይህ በእንዲህ እንዳለ ኢራን በመሬት ውስጥ ባሉት ግዙፍ የዋሻ መረቦች ውስጥ ያስቀመጠቻቸው በሺዎች የሚቆጠሩ ድሮኖችና የረጅም ርቀት ሚሳኤሎች ቴህራን ለረጅም ጊዜ ስትዘጋጅበት የነበረውን የመጨረሻውን የመከላከያ ስትራቴጂ በይፋ ያሳያል። ይህ ማለት ጦርነቱ ቢነሳ ግጭቱ በአንድ ቀጠና ብቻ ተወስኖ የሚቀር አይደለም እንደማለት ነው። ኢራን በሩሲያ የቴክኖሎጂ ድጋፍ ያላት አቅም ማንኛውም የአየር ጥቃት በአጸፋዊ ጥቃት ለመመለስና መላውን የክልሉን የነዳጅ መሰረተ ልማት በአንድ ሌሊት ወደ አመድነት ለመቀየር የሚያስችል ነው። በአሁኑ ሰዓት እየተካሄደ ያለው የድመትና ጨዋታ ትንሽ ጀልባዎች፣ ዘመናዊ ድሮኖችና የዓለም ሀያላን የፖለቲካ ፍላጎት የተጠላለፈበት የሰው ልጅ መረጋጋትን በየሰከንዱ የሚፈትን አደገኛ የጦርነት ድራማ ሆኗል። እንደ አውሮፓውያን አቆጣጠር የቅርብ ጊዜ መረጃዎች እንደሚያሳዩት ሩሲያ የአሜሪካን ወታደራዊ አቅምና ስልታዊ እንቅስቃሴዎች በተመለከተ የተከማቸ ሚስጥራዊ መረጃ ለኢራን አጋርታለች። ይህ ድርጊት በዋሽንግተንና በቴህራን መካከል ያለውን ቀውስ ወደ አዲስና አደገኛ ምዕራፍ ማሸጋገሩን አመላካች ነው። ሩሲያ ከአሜሪካ ጋር ያላትን የጂኦፖለቲካዊ ሽኩቻ ተጠቅማ ኢራን በአሜሪካ የባህር ኃይልና የአየር ኃይል መሰረቶች ላይ ጥቃት እንድሰነዝር የሚያስችላትን የመረጃ ድጋፍ እየሰጠች ነው የሚለው ክስ በፔንታጎን ኮሪደሮች ውስጥ ከፍተኛ ድንጋጤን ፈጥሯል። ይህ የአጋርነት ግንኙነት የኢራን ድሮኖችና ሚሳኤሎች የአሜሪካን የመከላከያ ጋሻ ሰንጥቀው እንዲያልፉ የሚያስችል የቴክኖሎጂ እገዛ ሊያካትት እንደሚችል የደህንነት ተንታኞች እየጠቆሙ ነው። ለዚህም ነው አሜሪካ በክልሉ ያላትን የጦር ኃይል በማጠናከር ላይ የምትገኘው። ይህ የሞስኮና የቴህራን የጥምረት ግንኙነት ውጤቱ ከአካባቢው አልፎም ዓለም አቀፋዊ ቀውስ ሊፈጥር የሚችልበት አቅም አለው። ሩሲያ በአሁኑ ወቅት በዩክሬን ጦርነት ምክንያት በአሜሪካና በምዕራባውያን ላይ የጣለችውን ቁጣ በመካከለኛው ምስራቅ በኩል ለመቀበል እየተጠቀመችበት እንደሆነ ግልጽ ማሳያ ነው። ይህ ደግሞ አሜሪካ በአንድ በኩል በዩክሬን ጦር ግንባር፣ በሌላ በኩል ደግሞ በመካከለኛው ምስራቅ በኢራንና በደጋፊዎቿ በኩል ሁለት ጦር ግንባር እንዲከፈትባት እያደረገ ነው። ሩሲያ ኢራንን እንደ ጂኦፖለቲካዊ መሳሪያ በመጠቀም የአሜሪካን ትኩረት ከዩክሬን ወደ መካከለኛው ምስራቅ እንዲቀየር በማድረግ ስትራቴጂካዊ የበላይነትን ለመውሰድ እየሞከረች ነው። ይህ የሚያሳየው ዓለም ወደ አዲስ የቀዝቃዛ ጦርነት ዘመን መግባቱን ነው። ኢራን እና ሩሲያ በአሜሪካ ላይ የሚያደርጉት ቅንጅት በእስራኤልና በኢራን መካከል የሚታየውን ውጥረት ወደ ሙሉ ጦርነት የመቀየር አቅም ስላለው በቀጣዮቹ ሳምንታት በመካከለኛው ምስራቅ ምን ይፈጠራል የሚለው ጉዳይ የዓለም ትኩረት ሆኗል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በቅርቡ ወደ ሩሲያ ማቅናታቸውና ከፕሬዝዳንት ቭላድሚር ፑቲን ጋር
በሴንት ፒተርስበርግ መምከራቸው የቴህራንና የሞስኮ ግንኙነት ወደ ሌላ ከፍተኛ ደረጃ መሸጋገሩን በግልጽ የሚያሳይ ነው። በተለይም የኢራኑ አዲሱ ከፍተኛ መሪ አያቶላ ሙታጅባ ካሜኔም ለፕሬዝዳንት ፑቲን የላኩት ሚስጥራዊ ደብዳቤ በሁለቱ ሀገራት መካከል ያለውን ስትራቴጂካዊ ትስስር ከአጋርነት ባለፈ የማይበጠስ መሆኑን የሚያረጋግጥ ነው። ይህ የዲፕሎማሲያዊ እንቅስቃሴ ኢራን በክልሉ ከገጠማት የፖለቲካዊና ወታደራዊ ጫና ለመውጣት ሩሲያን እንደ ዋና ዋስትና እየተጠቀመች እንደሆነ ይጠቁማሉ። በአንድ በኩል ኢራን በኦማንና በፓኪስታን በኩል ዲፕሎማሲያዊ የሰላም ጥረቶችን ስታደርግ፣ በሌላ በኩል ደግሞ ከሩሲያ ጋር ያላትን ወታደራዊ ግንኙነት ማጠናከሯ የምዕራባውያንን ተጽዕኖ ለመግታትና በአስቸጋሪ ወቅት ታማኝ ጓደኛ እንደምትፈልግ የሚያሳይ ስሌት ነው። ይህ ደግሞ በክልሉ ያለውን የኃይል ሚዛን በመቀየር የምዕራባውያንን ሀገራትን በተለይም የአሜሪካና የእስራኤልን የውጭ ግንኙነት ስትራቴጂ በከፍተኛ ሁኔታ እንዲፈታተን አድርጎታል። የሩሲያው ፕሬዝዳንት ቪላድሚር ፑቲን የኢራኑን ልዑክ ሲቀበሉ የሰጡት አስተያየትና ለኢራን ሕዝብ ያሳዩት ወገንተኝነት በሁለቱ ሀገራት መካከል ያለውን ጥልቅ የፖለቲካ ፍላጎት የሚያንጸባርቅ ነው። ፑቲን የኢራን ሕዝብ ለሉዓላዊነታቸውና ለነጻነታቸው የሚያደርጉትን ተጋድሎ ጀግነት የተሞላበት ሲሉ መግለጻቸው ሩሲያ ከኢራን ጋር በመሆን በዓለም አቀፍ መድረክ አዲስ ጸረ ምዕራባዊ ግንባር እየፈጠረች መሆኑን በግልጽ ያሳያል። ይህ ግንኙነት በዩክሬን ጦርነት ምክንያት ማዕቀብ የተጣለባት ሩሲያና ከምዕራቡ ዓለም ጋር በኒውክሌር ፕሮግራምና በክልላዊ ግጭቶች የተቆራኘችው ኢራን የጋራ ጠላት ወይም የጋራ ተግዳሮት ሲገጥማቸው እንዴት መተባበር እንደሚችሉ የሚያሳይ ተምሳሌት ነው ተብሏል። የዚህ ሚስጥራዊ መልእክት ይዘት በይፋ ባይገለጽም ሞስኮና ቴህራን በደህንነት፣ በወታደራዊ ቴክኖሎጂና በኢኮኖሚ ጉዳዮች ላይ በቅርበት እየሰሩ መሆናቸውን መገመት ግን አያዳግትም። በመሆኑም በቀጣዮቹ ቀናት በመካከለኛው ምስራቅ የሚከሰቱ የፖለቲካ ለውጦች የሩሲያና የኢራን የጋራ ስትራቴጂ ምን ያህል ውጤታማ እንደሆነ የሚወስኑ ይሆናሉ። ይህ የሁለቱ ሀገራት ጥምረት በቀላሉ የሚታይ ሳይሆን በዓለም የፖለቲካ ካርታ ላይ የኃይል ማዕበሉን ወደ ምስራቅና ወደ ዩራሽያ እየቀየረ ያለ ትልቅ የጂኦፖለቲካዊ ንቅናቄ መሆኑን እንረዳለን። ጤና ይስጥልን። የአሜሪካና የኢራን ግንኙነት አሁን የደረሰበት ደረጃ በቀላሉ የሁለት ሀገራት ፍጥጫ ብቻ ሳይሆን አዲሱ የዓለም ስርዓት እንዴት እየተቀረጸ እንደሆነ የሚያሳይ መስታወት ነው። ዶናልድ ትራምፕ በፑቲን በኩል የከፈቱት የሚስጥራዊ የዲፕሎማሲ መስመር በዋሽንግተን የውጭ ጉዳይ ፖሊሲ ላይ የተፈጠረውን ከፍተኛ መደናገጥ የሚያሳይ ነው። ትራምፕ የኢራንን የኒውክሌር ፕሮግራምና የክልል ተጽዕኖ ለመግታት ከሩሲያ ጋር አዲስ ስምምነት ለመፍጠር ቢሞክሩም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አቋም ግን ፍጹም ግልጽ ነው። ኢራን በአሜሪካ ከፍተኛ ግፊት ስር ተንበርክካ የምትፈራ ሳይሆን ይልቁንም በሩሲያና በቻይና የጀርባ ድጋፍ አማካኝነት ለረጅም ጊዜ የዘለቀ የኢኮኖሚና ወታደራዊ መቋቋም ታክቲክን እየተገበረች ነው። ይህ የጂኦፖለቲካዊ ጨዋታ አደገኝነት የሚመጣው ዋሽንግተን ማዕቀቦችን እንደ ፖለቲካዊ መሳሪያ ስትጠቀምበት፣ ኢራን ደግሞ ለዚህ ሁሉ መልስ የሆርሙዝ የባህር በርን እንደ የጦርነት ካርድ በመጠቀሟ ነው። አሁን ጥያቄው የድርድር በእርግጥ ለሰላም የሚከፈት በር ነው ወይስ ዋሽንግተን የኢራንን ወታደራዊ አቅም ለመገምገምና ለማጥናት የተጠቀመችበት ስውር የኢንተለጀንስ ወጥመድ ነው የሚለው ነው።